ሰላም የቻናሌ ተከታዮች እንዴት ናቸው? ደህና ናቸው ወይ? እኔ ያለው እግዚአብሔር ይመስገን። ፈጣሪ አምላክ በያለንበት ይጠብቀን፣ ሀገራችንንም ሰላም ያደርገልን። እንግዲህ ዛሬ እንደተለመደው ኖላዊ ክፍል 35 ይዤላችሁ መጥቻለሁ። እናንተም እስከ መጨረሻው ተከታተሉ። እንግዲህ የዛሬው ፕሮግራማችን አንዲት እንግዲህ ቤተሰቦቼ ጠፍተውኛል ብላ ወደ ሬዲዮ ጣቢያ ሄዳለች። እንግዲህ ልጅቷ የምትለው ጎንደር አካባቢ ነው የምትለው። እንግዲህ ልጅቱ ጋዜጠኛውን የምትለው ሁሉንም ሰዎች እንደዚህ ነው ወይ የምትንከባከበው ትለዋለች። ያው እንዳንቺ ባይሆንም እንደዚህ ነው የምንከባከበው ይላታል። ልጅቱም እንግዲህ እና እኔ የተለየው እንግዳ ነኝ ወይ ትለዋለች። ከዛ እንግዲህ ወደ ፀጉር ቤት ጨርሰው እንግዲህ ወደ ፕሮግራማቸው ይሄዳሉ። ልጅቱን በጣም ነው የማመሰግነው ትላለች። እሱም ለምኑ ይላታል። ልዩ እንክብካቤ ስላደረክልኝ ትለዋለች። ሌላው እንግዲህ ተምቹና ጆሮ ናቸው። ተምቹ እንግዲህ ከእንግዲህ በኋላ እንዳትሰርቅ ብሎ ጆሮ መክሮን ነበረ። ተምቹ ግን ያው የለመደ ልማድ እሺ ስለማይል የሆነ ልጅ እየሄደ ያያል። ነገር ግን ጆሮ እየተከታተሉ ነበረ። ከዛ ተምቹ እንግዲህ የልጁን እንግዲህ በሙድ ስልኩን ያነሳዋል፣ ይወስድበታል። ጆሮ ቀስ አርገህ ምን እያረክ ነው? ከዚህ የወሰድከው መልሰው ይለዋል። ከዛ ተምቹ ምንድን ነው እምመልሰው? አሁን የወሰድክበትን ስልኩን ቶሎ መልስለት ይለዋል። ከዛ ተምቹም ወደደም ጠላም ስልኩን ይመልስለታል። ከዛ ሰውየውም እንግዲህ ምን አይነት መንፈስ ይሆንክ ሌባ ነህ ይለዋል። ሊማታው ዝም ብለህ ሄድ ይለዋል። ከዛ በኋላ ሄደ። ከዛ ጆሮ ተምቹን ይቆጧል። ምን አይነት ነህ? ለምንድን ነው ግን እንደዚህ የምታደርገው ሲለው እና ታዲያ በራብ መሞት አለብኝ እንዴ ይላል። በእርግጥ አንዳንድ ጊዜ ማጣት ብዙ ነገር ያደርጋልና ያው ተምቹ ከሚሰርቅ ቢሰራ ጥሩ ነበር። ጆሮ ተምቹን ከእንግዲህ በኋላ ግን ላይህ አልፈልግም፣ አይንህን እንዳላይህ ይለዋል። ስለዚህ ስትሰርቅ ላይህ ስለማልፈልግ ላገኝህም አልፈልግም ይለዋል። ሀዛ ሀና እንግዲህ ክችን ውስጥ ቁጭ ብላ በሀሳብ ተውጣለች፣ እያሰበች ነው። ምክንያቱም ሀና የምታስበው አንድና አንድ ለአባቷ ነው። እንግዲህ ከደሴ አዲስ አበባ የመጣችው አባቷን ለማሳከም ነው። ነገር ግን ሀና በአሁኑ ሰዓት ከብዷታል። እንደ አጋጣሚ ወይዘሮ ሜላት ትመጣለች። ሀንዬ ትላታለች። አቤት ፈለግሽኝ እንዴ ትላታለች። አይ አልፈለግኩሽም ትላታለች። ሀዛ ሀና እና ታዲያ ምን ሆኗን ከዚህ ትላታለች። አይ ላይሽ እኮ ነው ስትላት ሀና እኔን ትላለች። ወይዘሮ ሜላት ምን ነው ትላታለች። ሀና እየደጋገመ ምን ነው ትዬ ትላለች። ወይዘሮ ሜላትም ሀና ትላታለች። አቤት ሰሞኑን ግን ምን ሆነሽ ነው ትላታለች። ሀዛ ሀና ምን ሆንኩ ትዬ ትላለች። ወይዘሮ ሜላትም ሰሞኑን ሁኔታሽን እየተከታተልኩሽ ነበረ ትላታለች። ስለዚህ የወትሮዋ ሀና አይደለሽም ትላታለች። ሀናም እንግዲህ ህመሟን ለመደበቅ አረ ደህና ነኝ እትዬ ምንም አልሆንኩኝ ትላታለች። ወይዘሮ ሜላትም አንቺ እኮ ቤተሰባችን ነሽ፣ ስለዚህ ችግርሽን እኮ ልትነግሪን ይገባን ትላታለች። አሁንም ሀና ምንም እኮ ስላልሆንኩኝ ነው ትላለች። ሀና እንግዲህ በጣም ሲበዛ ጨዋና ሳቂታ ነበር። ነገር ግን አሁን ያው በሀሳብና በጭንቀት ስለተዋጠ ለዛ ነው። ወይዘሮ ሜላት ሀና ትላታለች። አሁንም ደግማ እና አባትሽ ደህና አይደሉም እንዴ ትላታለች። ሀና አሁንም ተደብቅና እረ ደህና ነው እትዬ ትላታለች። ወይዘሮ ሜላት ይኸውልሽ ሀና እንዴት ትነግሪኝ? እኔ እያስገደድኩሽ አይደለም፣ ነገር ግን አንቺ ልክ እንደ ልጄ ነሽ ትላታለች። ምንም አይነት አደጋ ውስጥ ገብተሽ እንዳይሽ አልፈልግም ትላታለች። ሀናም አውቃለሁ እትዬ ለእኔ ተጨንቀው እንደሚጠይቁኝ ትላለች። እና ይገባኛል፣ ግን ምንም መፍትሄ እኮ የለውም ብዬ ነው ዝም ያልኩት ትላለች ሀና። ወይዘሮ ሜላትን ትደነግጥና ደግሞ ምን ተፈጠረ ትላታለች። ሀናም ሰሞኑን አባዬን አሞታን ትላታለች። ስለዚህ ምን ማድረግ እንዳለብኝ ግራ ስለተገባው ነው ዝም ያልኩት ትላለች። ወይዘሮ ሜላትም ሀናዬ ባሰባቸው እንዴ ትላታለች። ሀናም አረ እንደዛ ማለቴ ሳይሆን ትላለች። አይኑ ላይ የማየው ነገር ስለሚያስፈራኝ ነው ትላታለች። ወይዘሮ ሜላትም ማለት እንዴት ትላታለች። በቃ አባዬ ተስፋውን እየቆረጠ ነው ትላታለች። ስለዚህ በጣም ተስፋ ቆርጦ ሳየው
ግራ ገባኝ ትላለች። ወይዘሮ ሜላትም ሀና አንቺ ስለተጨነቅሽ ምንም የሚፈጠር ነገር የለም፣ አሁን በቃ ወደ አባትሽ ሂጂ ትላታለች። ስለዚህ እኔ ስራውን እሰራዋለሁ ትላለች ወይዘሮ ሜላት። ሀናም ኧረ እትዬ ችግር የለውም ትላለች። መልሳ ወይዘሮ ሜላት ሀና በቃ እኮ ሂጂ አልኩሽ፣ እኔ ከዚህ ያለውን ስራ እሰራዋለሁ፣ ሂጂ አንቺ ወደ አባትሽ ትላታለች። ሀናም በጣም አመሰግናለሁ እትዬ፣ የማላስቸግርሽ ከሆነ ወደ ቤተ ክርስቲያን ስለምሄድ ነጠላ ትሰጭኛለሽ ብላ ትጠይቃታለች። ወይዘሮ ሜላትም ትቻያለሽ፣ እንደውም ባለፈው የለበሽው ነጠላ ቁምሳጥን አለልሽ ትላታለች። በዛ ሀናም እሺ እትዬ በጣም አመሰግናለሁ፣ ደህና ይዋሉ ትላታለች። ወይዘሮ ሜላትም እሺ በቃ ሂጂ፣ በኋላ ላይ እደውልልሻለሁ ትላታለች። ሌላዋ ደግሞ ፍቅር ናት። ፍቅር እንግዲህ ወደነ ሀና ቤት ትሄዳለች። ፍቅር አባባ ትላለች። ግን የሀና አባት በጣም ስላመማቸው እንዴ ልጄ መጣሽ እንዴ ይላታል። ፍቅርም እንዴ አመመዎት እንዴ ብላ ትጠይቃለች። ከዛ ፍቅር ትደግፋቸውና እስኪ ተነሱ ትላቸዋለች። አባባም ልነሳ ብለሽ ነው ልጄ ይላታል። አዎ ተነሳ ትለዋለች። ከዛ ፍቅር እንግዲህ የሀና አባትን ቁጭ ካደረጋቸው በኋላ በጣም አመመዎት እንዴ አባባ ትለዋለች። እንግዲህ የሀና አባትም ህመሙን ደብቆ እረ ደህና ነኝ ልጄ አላመመኝም ይላታል። እንግዲህ የሀና አባት ህመሙን የሚደብቀው ሀና እንዳትጨነቅበት ነው። እና ፍቅርን እንዴት ነሽ ልጄ እንዴት ሰነበሽ ይላታል። ፍቅርም እኔ ደህና ነኝ አባባ ትለዋለች። ፍቅርም እንዴ ደህና ነኝ አይበሉ በጣም እኮ ደክመውታል ያስታውቃሉ ትለዋለች። ከዛ እንግዲህ አባባ መስሎሽ ነው እንጂ ልጄ ደህና ነኝ ይላታል። ፍቅርም አይዞት እሺ ሚሪንዳ ደግሞ አንጥቼልዎታለሁ ትላለች። እንግዲህ የሀና አባት አሁን ጆሮም አግኝቷል፣ ፍቅርም ልጅም አግኝቶ ነበር። ነገር ግን የሀና አባት አሁን ታሟን መዳን እየቻለ ግን በገንዘብ እጦት እንግዲህ ሀና በጣም አባቷ በጣም ነው እያመመው። ለዛ ነው እንግዲህ ሳቂታዋ ሀና የምትጨነቀው። ግን ሚስጥር አድርጋ ዝም ከምትል ለወይዘሮ ሜላት ይህን ያህል ብር ያስፈልገኛል ብትላት ወይዘሮ ሜላት ምክንያቱም አጨክንባትም። ወይዘሮ ሜላት ሀናን ስታያት በጣም ትወዳታለች። ሀናን ስታያት የሆነ ልቧ ይደነግጣል። ለዛ ነው ሀናን ሁል ጊዜ የምትቆጣት መጥፎ ቦታ እንዳትወድቅባት የምትቆጣጠራት እና ሀና ግን መናገር አልፈለገችም። ከዛ ፍቅር ሚሪንዳ አንጥቼለታለሁ ስትል መድኃኒት መሆኑ ነው ይላታል። ፍቅርም አዎ አባባ ትንሽ ይጠግነውታል ትላለች። ከዛ ፍቅር ሚሪንዳውንም በብርጭቆ አድርጋ ትሰጠዋለች። እንግዲህ አባባም ደግሞ እንዴት ነው የሚጣፍጠው ልጄ ይላታል። ፍቅርን ምኑ ነው ትለዋለች። ይሄ ነዋ ያመጣሽልኝ ይላታል። ሀና እንግዲህ ወደ ቤተ ክርስቲያን እየሄደች እንዳለ ተምቹ ያያታል። ተምቹ እየሮጠ አንቺ ጭስ ይላታል። ሀና እንግዲህ በሀሳብ ላይ ስለሆነ ዘወር ብላ እንዴ አላየሽኝም እንዴ አታውቂኝም እንደ ኧረ አውቅሃለሁ ስላላየሁህ ነው ትለዋለች። እንግዲህ ሀና እንዴት ነህ ግን ትለዋለች። እኔ ደህና ነኝ አንቺ እንዴት ነሽ ይላታል። ከዛ ተምቹም እንዴ በዚህ ፀሐይ እንግዲህ ነጠላ ለብሰሽ የት እየሄድሽ ነው ይላታል። ሀና ወደ የት እሄድ ብለኝ ወደ ቤተ ክርስቲያን ነው ትለዋለች። ከዛ ተምቹም እንግዲህ እኔ አሁን የመጣሁ ከጆሮ ጋር ተጣልተናል፣ ስለዚህ እንድታስታርቂ ነው የመጣሁት ይላታል። ከዛ ሀናም ተጣልታችሁ ከሆነ መጀመሪያ እኔ ጋር ቤተ ክርስቲያን ትሄድና ከዛ በኋላ የተጣላችሁበትን ምክንያት ትነግረኛለ ትለዋለች። እና እኔ አስታርቃቸዋለሁ ትለዋለች። ተምቹም እንግዲህ እንዴ ሙድ እያያሽብኝ ነው እንዴ ምን ልሰራ ነው የሚሄደው ይላታል። ከዛ ሀና ተከተለኝ ትለዋለች። ተምቹ ደግሞ ይናደድና ቆይ ጆሮ ግን ምኗን አይቷ ነው ተወዳታለህ ያለች አጥንት የሆነ ይችላል። ከዛ ተምቹ እንግዲህ ወደደም ጠላም ሀናን ጠብቂኝና እሺ በቃ አብረን እንሄድ ይላታል። ፍቅር እንግዲህ አባባ ግን ሀና ናት ወይ ምግቡን የምትሰራው ትለዋለች። እንግዲህ አባባ መጠርጠሩ ይላታል። ፍቅርን በስማም በጣም ባለሙያ ናት ትላለች። ስለዚህ እኔንን ብታስተምረኝ ደስ ይለኛል ትላለች።
ከዛ እንግዲህ የሀና አባት ውይ እስካሁን ግን ምግብ መስራት አትችይም ይላታል። ፍቅርን መቻልማ እችላለሁ ትላለች፣ ግን ደግሞ የሀናን ያህል አይሆንም ትላለች። እንግዲህ ይቺ ቤተሰቦችን እፈልጋለሁ ያለችው ወደ ሬዲዮ ጣቢያ ገብታ እንግዲህ በጣም ትፈሪያለሽ፣ የተጨነቅሽ ትመስላለሽ ይላታል ጋዜጠኛው። አዎ ትንሽ ትላለች። እዛ አትጨናነቂ፣ ስምሽን መጀመሪያ አስተዋወቂና ይላታል። እሷም እንግዲህ እርግብ በላይነሽ እባላለሁ ትለዋለች። ጋዜጠኛው ዋው ስምሽ በጣም ነው የሚያምረው፣ ግን እውነተኛ ስምሽ ነው ወይ ይላታል። ነፍስ ካወቅኩ ጀምሮ በዚህ ነው የምጠራው፣ ስለዚህ ያሳደገችን ሴትዮ ናት እንግዲህ ይህን ስም ያወጣችልኝ ትለዋለች። እርግብም እንግዲህ ከዚህ ፕሮግራም ላይ የመጣሁት ያው ቤተሰቦቼን ፍለጋ ነው ትላለች። ስለዚህ በአንተ ፕሮግራም አማካይነት ብዙ ሰዎች ቤተሰቦቻቸውን ሲያገኙ አይቻለው ትላለች። እና ቤተሰቦችሽ የትና የት ነው ብሎ ሲነግራት እርግብ ደግሞ የተወለድኩትው አዲስ አበባ ነው ትላለች። ያደግኩት ደግሞ የተለያየ ቦታ ነው ትላለች። ከቤተሰቦች ጋር በምን እንደተለያየው የማስታውሰው ነገር የለም ትላለች። እንግዲህ እርግብ እንግዲህ ያሳደገችን ሴትዮ እንደነገረችኝ ከሆነ እኔን ያገኘችኝ አክሲዩም ጽዮን ነው ብላኛለች ትላለች። ያኔ ስታገኘኝ የ6 ወይ የ7 ዓመት ልጅ እሆናለሁ ነው የምትል። እንግዲህ ይህን ፕሮግራም ወይዘሮ ሜላት እያየች ነው። እንግዲህ ይቺ እርግብ ወይንስ ሀና ናት የወይዘሮ ሜላት ልጅ? ግራ ያጋባል። ሀናም የተገኘችው አክሲም ጽዮን ነው። ይችም እንግዲህ አክሲም ጽዮን ነው የምትለው። እኔ እንደሚመስለኝ ከሆነ ሀና ናት የወይዘሮ ሜላት ልጅ የምትሆነው። እንግዲህ እርግብ እንግዲህ እንደምትለው ከሆነ እናቴ ጥላኝ ከሄደችበት ቦታ በተደጋጋሚ ሂደን ብንጠብቃ ልትመጣለን አልቻለችም ትላለች። ስለዚህ ከአንድ ሳምንት በኋላ ወደ ጎንደር ይዛኝ ሄደች። እንግዲህ እርግብ ከዛ በፊት የነበረው ማስታወስ አትችልም። ከአሳዳጊዋ ጋር ከአክሱም ጽዮን ወደ ጎንደር ስንመለስ የመኪና አደጋ ደረሰብን። በአደጋው ምክንያት በፊት የነበረው ማስታወስ አልችልም ትላለች። ወይዘሮ ሜላት ትደነግጥና ይች ምላሴም እኛም እኮ ደንግጠናን ተረብሸናን ይላታል። ወይዘሮ ሜላትም ይች ልጅማ የኔ ናት ትላለች። እና ወይዘሮ ሜላት ይች ልጅ ሀሴት ነች ትላለች። ምላሴም እባክሽ እማዬ ተረጋጊ ይላታል። ምላሴ እማዬ እባክሽ ተረጋጊ፣ ምንም እኮ መረጃ የለንም ይላታል። ነገር ግን ወይዘሮ ሜላት የያዘችው ፎቶና ልጅቱ ሊመሳሰሉ አይችልም። ፎቶው የሚመሳሰለው ከማን ጋር ነው? ከሀና ነው። ሀና ሁሉን ነገር ባትደብቅ ጥሩ ነበረ። እና እንግዲህ እርግብ እንግዲህ ወይዘሮ ሜላት የሰጠቻት መስቀል እና ደግሞ ያገኘቻት ፎቶ አንስታት ነበር። ያን ስታይ ወይዘሮ ሜላት እራሷን ስታ ትወርቃለች። እንግዲህ ወይዘሮ ሜላት ከብዙ መከራ በኋላ ልጇን አግኝታለች። እኛ የመሰለን እንግዲህ ሀና ትሆናለች ብለን የሚል ተስፋ ነገር ነበረን። ግን የሀና እናት የት ትሆን? ምናልባት የሀና እናት ደግሞ አንድ ቀን ደግሞ ልጄ የታለች ብላ ልትፈልጋት ትችላለች። እንግዲህ ማንኛቸው ሀና ወይስ ደግሞ እርግብ የወይዘሮ ሜላት ልጅ ይሆናሉ? ሀናም እንግዲህ ፈጣሪ አምላክ እንግዲህ ቤተሰቦቿን ያገናኛት። እንግዲህ ወይዘሮ ሜላት ራሷን ስታ ስለወደቀኝ ምላሴና ሰላም እሪ አረ ሰው ጥራ እናታችን አመማት ራሷን ስታ ወደቀች ይላሉ። ጆሮ እንግዲህ ወደ አባባ ይሄዳሉ። ቤት ሲገባ አባባ አንተን ብዬ ስንከራተት ውዬ እስካሁን የት ነበርክ ይለዋል። ከዛ አሴርም ከዚሁ ነበርኩ ይላል። አባባም እንዴ አሴር ፊት እኮ ልክ አይደለም ምን ሆነህ ነው ይለዋል። ከዛ ጆሮ ምንም አልሆንኩኝ ፋዘር ይላል። አባባም እንግዲህ ደግሞ ያን ጓደኛም አንተም ለምንድን ነው ለትምህርት አልመጣችሁም ይለዋል። ጆሮም እንዴ ደግሞ ማን ነው ጓደኛዬ ይላል። አባባም ያ ማን ነው ስሙ አንተ ጋር የሚመጣው ይለዋል። ጆሮም ተምቹ ነው የት ይሄዳን አለ ይላል። ከዛ አባባ የት አለ ሲለው ጆሮም አለ ያው ትንሽ ስለተጋጨን ነው እንጂ ይለዋል። እንግዲህ አባባም ደግሞ ምን ሆናችሁ ነው ይለዋል። ጆሮም አይ ትንሽ ነው ዝም ብለን ነው ይለዋል። እሱን ተውና ሌላ ርዕስ እናውራ ይለዋል። አባባም ደግሞ ምን ሆነሃል ልጄ ይለዋል።
ከፍቶሃን እኮ ልጄ ምን ሆነ ነው ይለዋል። ተምቹ የሆነ ነገር ስላደረገ ከዛ በኋላ ተደባበርን ይላል። ከዛ አባባ ምን አድርጎህ ነው ደግሞ አንተን ያስቀየመህ ይለዋል። ጆሮም አይ እሱን እንኳን አልነግርህም ይለዋል። እና ታዲያ ጓደኛ ጋር ቂም እያያዝክበት ነው ብሎ ይጠይቀዋል። ጆሮም አስቀያሚ ነገር ስላደረገ ነው ይላል። ወይዘሮ ሜላት እንግዲህ ራሷን ስታ ከወደቀችበት ትነቃለች። ግን የሀሴትን ታሪክ ነው እንዴ በቴሌቪዥን ያየሁ ትላለች። ሰላምና ምላሴም አዎ ይሏታል። ከዛ ወይዘሮ ሜላት እንግዲህ በደስታ እሪ ወይኔ ልጄ ትላለች። ምላሴ ነሳና እባክሽ እማዬ ዝም በይ በቃ ይላታል። እና ወይዘሮ ሜላት ልቀቀኝ ልጄ ጋ መሄድ አለብኝ ባክህ ትለዋለች። እና እንደዚህ ብለሽ ወደ የት ነው የምትሄጂው ይላታል። ልጄ እኮ እኔን ፍለጋ እየተንከራተተች ነው ትላለች። እንግዲህ የወይዘሮ ሜላት ቤት በደስታም በሀዘንም ተውጠዋል። ምክንያቱም ከብዙ አመት በኋላ ስለሆነ ልጇን ያገኛል። በነገራችን ላይ የሀና የልጅነት ፎቶዋ የዚች ደግሞ የሀሴት ፎቶ እንግዲህ አንድ ነው፣ ይመሳሰላሉ ከሀና ጋር። እኔ ለራሴ ግራ ነው የገባኝ በነገራ እና ወይዘሮ ሜላት ደግሞ ልጇን ስላገኘ ተስፋ ሳትቆርጥ ልጇን በማገኘቷ በጣም ደስ ይላል። ምክንያቱም ተስፋ ያልቆረጠ ሰው በቃ የሚፈልገውን ነገር ያገኛል። እና ወይዘሮ ሜላት እንግዲህ ሁል ጊዜ ልጇን ስለምታስታውስ ልጇን አብራት እንዳለች ስለምትቆጥር ልጇን በማገኘቷ በጣም ነው ደስ የሚለው። ሰላም እንግዲህ ወደ ባዩሽ ትደውላለች። ሄሎ ሜሉዬ ስትላት አይ ሜላት አይደለሁም እኔ ሰላም ነኝ ትላታለች። እንዴት ነች ሰላምዬ ትላታለች። አሁን የደወልኩት አንድ ነገር ላስቸግርሽ ነው ትላታለች ሰላም። እና ወይዘሮ ባዩሽ ምን ነው ሰላምዬ ምንድን ነው የምታስቸግሪኝ ትላታለች። ሰላምም እማዬ እኮ አስቸገረችኝ ትላታለች። ዛሬ ቲቪ አይተሽ ነበር ስትላት ወይዘሮ ባዩሽም ኧረ እኔ አላየሁም ትላታለች። እና ወደ ቤት እንድትመጭልን ትላታለች። ወይዘሮ ባዩሽም እሺ ብላ እንግዲህ ወደነ ወይዘሮ ሜላት ቤት ትሄዳለች። ሌላው እንግዲህ ምላሴ ነው። ምላሴ እንግዲህ ለሀና ይደውልላታል። ሀና እንዴ ምላሴ ምን ሆነ ነው በዚህ ሰዓት የደወልከው ትለዋለች። አመመህ እንዴ ትለዋለች። ኧረ አላመመኝም። እሺ ሰላምዬ ምን ሆነች ትለዋለች። ሰላምም እኮ ደህና ናት ይላታል። ከዛ በኋላ እና ምን ሆነ ነው እማዬ ናት እንጂ አመማት እንዴ በቃ አስቸገረችን ይላታል። እና ታዲያ አሁን ልንጣ እንዴ ሀና አሁን እኮ መሽቷን ነገ ትመጫለሽ ይላታል። እሺ በቃ ነገ እመጣለሁ ብላ ቻው ቻው ብሎ ስልኩ ይዘጋሉ። እና የዛሬው ፕሮግራማችን ይሄን ይመስላል። ስለነበረው ቆይታ በጣም አመሰግናለሁ። ሀገራችንን ኢትዮጵያ ሰላም ያደርግልን እና እኛም ስደተኞች በያለንበት ይጠብቀን። ተስፋ አንቁረጥ። እንግዲህ ወይዘሮ ሜላት ተስፋ ባለመቁረጧ ነው አሁን እንግዲህ ልጇን እያገኘችው። ባይ ባይ።